መጠየቅ የመጣሁትኝ ሌላ ጥያቄ ነበረ፣ ግን ለልጅቷ መልስ ሰጣት ምናምን ቅድም ከዛ ልጀምር መሰል። አንደኛ ሰው ከክርስትና ወደ እስልምና ስመጣ ማስተማር ያለብህ እስልምና ነው። እስልምና አስተምረህ ያን እስልምናውን አምኖበት አውቆ ስመጣ ነው እንጂ ለምሳሌ ክርስትና ስህተት ከሆነ እስልምና እውነት ነው ማለት አይደለም። አንድ ሃይማኖት ስህተት ከሆነ አንደኛው እውነት ነው ማለት አይደለም። ምክንያቱም በዓለማችን ላይ ብዙ ሃይማኖት ስላለ ማለት ነው። ስለዚህ ለምሳሌ እኔ በቃ ወደ እስልምና እመጣለሁ ካልኩ እስልምናውን ጥንቅቅ አድርጌ ማወቅ አለብኝ እንጂ የክርስትና ስህተት ስለተነገረኝ ብቻ ወደ እስልምና አልመጣም። ስጠይቁ ደግሞ አንተ ቀድመህ በቃ ስታስተምረኝ ምናምን ስልክ ስለ ክርስትና ነው የምታስተምራቸው። ክርስትና እንዲህ ነው ነው እንጂ ስለ አላህ ወይም ደግሞ በቃ ስለ እስልምና ስታስተምር ነው ያቻለቅ። እውነት ለመናገር ከተሳሳትኩ ይቅርታ። አሁን ስላልሰማሽ ይሆናል። እንዳውም መሰረታዊ ነገራቶች ስለ እስልምና ነው የነገርኳት። ስለ እስልምና ነው ኢስላም ማለት እንዲህ ማለት ነው ብዬ አብራርቼ ከጨረስኩ በኋላ ነው መጀመሪያ ልጅቱ ጠይቃ ነበረ። ምናልባት ቅድም አልነበርሽ። ኢስላም ማለት አምላክ ለምንድን ነው አንድ ሰው እስልምና ሊቀበል የሚገባው ብዬ አምላክ አላህ ሱብሓነሁ ወተዓላ ረሱል ሰዎች የፈጠረና ያስገኘ ነው። ከዚያም ከሰዎች መካከል ነቢያትን የሚባሉን እየመረጠ አናግሯቸዋል። እነሱን ደግሞ እስልምናን ሃይማኖት እንዲሰብኩ አዟቸዋል። አምላክ በነቢያት በኩል የደነገገው ሃይማኖት ኢስላም ነውና ሰዎች ሙስሊም ሊሆኑ ይገባል። የእስልምና አስተምህሮ የመጀመሪያው ያን አንድና ብቸኛ ሆነውን አምላክ በብቸኝነት ተገዙ የሚል ነው። የነቢያቶችን ትምህርት ይኸው ነው። ከእርሱ ውጭ ያሉ ባዕድ አምልኮት ተጠንቀቁ እያለን ሁሉን ከተማረን በኋላ ነው እንደገና ለምንድን ነው ከክርስትና ስወጣ ወደ እስልምና ሲሄድ ምንድን ነው የሆነ ነገር ስለቅ ወደሆነ ቦታ ሲሄድ ምንድን ነው ላምን የሚገባኝ ስትል አሁን ከለቀቀችበት በመነሳት እያነጻጸርኩ እንድትረዳ ዘንድ ቀለል ባለመልኩ አስረዳኋት። እንደዛ ነው የሆነ። አሁን ወዳጅ ጥያቄ እሺ፣ ክርስቲያን ሶስት አምላክ ነው የምታመልኩት እያልክ ነበር እና እኛ ክርስቲያኖች ሶስት አምላክ ነው የምናመልከው ብለን እንኳን ከመጽሐፍ እንኳን ከመምህር ቀርቶ ከምዕመናን ራሱ የተናገረው ሰው ልታመጣ ትችላለህ? ከመጽሐፍ አልልህም ስለሌለ ማለት ነው። ችግር የለውም። ትላንት አንድ ክርስቲያን ታስታውሳላችሁ ሁላችሁ ክርስቲያን ነው ሶስት አምላክ ነው የምናመልከው ይላል። ከዚያም በፊት የሚሉ ልጆች አሉ። ለማንኛውም አንቺም እንደዛ እንደሆነ አሁን ላስረዳሽ። ስንት አምላክ አለ ነው ብለሽ ነው ምታ እኔ አንተውን የምናምንበት እምነት አለ አይደል? ከመጽሐፋችን አስረዳሽ አንገረን። እሺ ከመጽሐፉ ላሳይሽ እሱ ይሻላል። ከመጽሐፍ ላሳይሽ። እሺ ከመጽሐፋችን እኛ የምናምነው እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ስንት ጌታ ነው ያለው በክርስትና? ሶስት ጌቶች ናቸው አይደል ያሉት? የለም እንደዛ ብለን አናምንም። አምላካችን አንድ አምላክ ነው። ይቻትና ምን ትላለች እዚህ ጋር? የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች ናቸው ይላል። ምንድን ነው ይሄ መጽሐፉ? ሰይፈ ስላሴ። ሰይፈ ስላሴ እኮ የጸሎት መጽሐፍ ነው። የጸሎት መጽሐፍ ነው እንጂ የሃይማኖት መስራች መጽሐፍ አይደለም። ከመጽሐፍ ቅዱስ አሳየኝ። ይሄ ውሸት ነው። እሺ ይሄ መጽሐፍ አትቀበዩም? ሰይፈ ስላሴ የጸሎት መጽሐፍ ነው እኮ። የጸሎት መጽሐፍ ነው፣ ችግር የለውም። እሱ ውስጥ ያለው ውሸት ነው ማለት ነው ወይንስ እውነት ነው? መሰረታችን ማለት የሃይማኖታችን መሰረት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ አሳየኝ እኮ። ይሄ ውሸት ነው ወይ? ጸሎት መጽሐፍ ነው። የጸሎት መጽሐፍ ነው። ተስማማኝ እኮ ግራችን። ግን እዚያ የጸሎት መጽሐፉ የጻፉላችሁ ውሸት ነው ወይንስ እውነትን ነገር ነው? ይህ መከራከሪያም እንትንም አይደለም። እኔ መጽሐፍ ቅዱስ ላይ የምፈልገው አሁን መከራከሪያ ነው አይደለም ሳይሆን ታምኝበታለሽ አታምኝበትም? ይህም መጽሐፍ አይ አላምንበትም ምን ያልቀበለውም ካልሽ መጽሐፍ ቅዱስ ብቻ የምትይ ከሆነ እንደ ፕሮቴስታንቶች ኦርቶዶክስ ነው ይብለሻል። መጽሐፍሽን ከካድሽ እኔ አይመለከተኝም። ወደ መጽሐፍ መካድ አይደለም፣ ጸሎት መጽሐፍ ነው። ይሄ ጸሎት መጽሐፍ ነው። ስለዚህ መከራከሪያ ምንም ማያም አይደለም። ገድላት፣ ድርሳናት የጸሎት መጽሐፍቶች እና መከራከሪያ አይደለም ሲጀመርም ማለት ነው። ስለ ክርክር እያወራን ያለ ነው፣ ስለ እምነት ነው። ይሄ መጽሐፍ አንቺ ታምኝበታለሽ ወይንስ አታምኝበትም?
አይ አላምንበትም ካልሽን ወደ መጽሐፍ ቅዱሳን ቀጥታ ልሄድ ነው። እዚያ ማሳይሻለሁ፣ ችግር የለውም። ግን ይሄን መጀመሪያ ትቀበያለሽ? እሺ፣ ይሄን መጽሐፍ አትቀበያም? ይሄ ጸሎት መጽሐፍ ነው፣ እንደ ጸሎት መጽሐፍ ነው። እጸልይበታለሁኝ፣ ግን የሃይማኖት መመስረቻ መጽሐፍ አይደለም። ወይም ደግሞ አንዱ ትቀበያለሽ አትቀበያም? መጽሐፉን ይሄን የጸሎት መጽሐፍ እሺ ታምኝበታለሽ ወይንስ አታምኝበትም? አላምንበትም ካልሽ ቀጥታ ልሄድ። እሺ ከመጽሐፍ ቅዱስ አሳየኝ። አስተማማኙ ያን ስለሆነ ይሄ አያስተማምንም። መጽሐፍ ቅዱስ ነው ዋናው መሰረቱ፣ መጽሐፍ ቅዱስ ነው። ከዛ አሳየኝ። ዋና ነው። እሺ ይሄ ግን አያስተማምንም፣ ውሸት ነው። ይሄ መጽሐፍ ይሄ የጸሎት መጽሐፍ ነው። አሁን ለምሳሌ ጸሎት እናደርጋ የህሊና ጸሎት የሚባላል፣ ሰይፈ ስላሴ አርጋ ነው፣ ብዙ የጸሎት መጽሐፍቶች አሉ። ግን ይሄ የጸሎት መጽሐፍ ተስማማን እኮ ገናችን በውስጡ ያለው ይሄ የጸሎት መጽሐፍ ውሸት ነው እውነት ነው የተጻፈው በውስጡ? እሱን ተወውና ከመጽሐፍ ቅዱስ አሳየኝ። ሰዓት ባንገል ደስ ይለኛል። እሺ ችግር የለውም። እሺ ችግር የለውም። እሺ እስከማወጣልሽ ድረስ አንተ ሰላሜ ነው ስምሽ። ለምሳሌ ሁሱ ለሰላሜ እንዴት ነሽ አላት ብል ለምሳሌ ስንት ናቸው እየተነጋገሩ ያሉት? ስንት ሰው አለ? ሁለት። በጣም ጥሩ። ዳዊት ምን አለ መጽሐፍ ቅዱስ ላይ? ጌታዬ ለጌታዬ እና ከቀኝ የተቀመጥ እግሮች ጠላቶችን የእግር መቀመጫ እስካደርግልህ ድረስ አለ። ጌታዬ ለጌታዬ አለ። ስንት ጌታ አለ? እሱ እኮ ለክርስቶስ ነው። ክርስቶስ ደግሞ በስጋ እንደተገለጠ መጠን በስጋው ስለተገለጠ ልነገርለት ይችላል። በመለኮቱ ግን አንድ ነው። ማብራሪያ ትሰጭኛለሽ? መጽሐፍ ቅዱስ ላይ ሄድኩኝ እኮ መጽሐፍ ቅዱስ ላይ ያለውን እኔና አንቺ ብናወራ ስንት ነን እናልኩሽ? ሁለት ነን ያልኩሽ አልሽና አንቺ። እዚህ መጽሐፍ ቅዱስ ላይ ምን ይላል? ዳዊት ጌታዬ ጌታ ለጌታዬ ና ከቀኝ ተቀመጥ አለው ይላል። ማን ለማን ነው ጌታ? እዚህ ጋር ጌታ የተባሉ ስንት ናቸው? ማን ናቸው? አብና ወልድ ናቸው። አይዋ ሁለት ጌቶች። እዚህ ጋር አንድ ጌታ አለ፣ እዚህ ሌላ ጌታ አለ። በመለኮት ግን አንድ ናቸው። አንድ አምላክ ነው የምንለው መለኮት አንድ እስከሆነ ድረስ። ጌትነታቸው መለኮታዊ ጌትነት አይደለም እኮ መለኮታዊ ነው እንጂ። ግን የብቻው አብ ከወልድ የተለየ መለኮት የለውም፣ ወልድ ደግሞ ከአብ የተለየ መለኮት የለውም። መለኮቱ አንድ ነው እኮ። እሺ አብም አምላክ ነው አይደለ? አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አምላክነቱ ከአብ የተለየ ከወልድ የተለየ ከመንፈስ ቅዱስ የተለየ አይደለም። መለኮታቸው ለሶስቱም አንድ መለኮት ነው ያላቸው። እሺ ስለዚህ አንድ አምላክ ይባላል። አንዱን ብቻ ነጥለን አንድ አምላክ ነው ማለት እንችላለን? አንችልም። ከሶስቱ አካል ከአብ የተለየ ወልድ የብቻው አምላክነት የለውም ብያለሁ። በፍቃድ በመለኮት አንድ ስለሆኑ አይነጣጠሉም። ተነጣጥለውም አያውቅም፣ አይነጣጠሉም እስከ መጨረሻ ድረስ። ስለዚህ አንዱ ብቻውን መቆም አይችልም ማለት ነው አይደለም? እሺ በቃ እንደዛ ከሆነ ማለት እንድትረዳኝ አሁን እያልኩ ያለሁት አልተረዳኸኝም አይደለ? እንድትረዳኝ አሁን ለምሳሌ አላህ ያለ እጩ አምላክ ማለት ይቻላል? አዳምጪ። አንዱ ያለ ሌላው ብቻውን አምላክ ነው ማለት እንችላለን? እሱ እኮ መልሼልሃለሁኝ። አሁን ለምሳሌ እንድንግባ ያለ ሌላው አንዱን ብቻውን አንድ አምላክ ነው ማለት ብቻውን አምላክ ነው ማለት እንችላለሁ? ብቻህን አምላክ ነው ማለት እንችላለሁ? አንዱን ከሶስት ስላሴ ከሌላ አማልክት ከሆነ አሁን ለምሳሌ አብ አንተ ብቻህን አምላክ ነህ ማለት እንችላለን። ግን ከሌላ አማልክት ከተባሉት ነው እንጂ ከወልድና ከመንፈስ ቅዱስ ለይተን ግን አይደለም ብቻህን አምላክ ነህ የምንለው። ምክንያቱም ብቻውን ያለ ወልድ ከሌላ ማለክት የሚለው ከየት ነው ያመጣሽው? ብቻውን አልኩኝ። ብቻ ማለት ምን ማለት ነው? ገብቶሻል? ብቻ ማለት ተጋሪ የሌለው በቃ ብቻኛ የሆነ ማለት ነው። ስለዚህ ብቻውን አምላክ ነው ማለት እንችላለን? ያለ ወልድ ከሆነ እያልከ ያለኸው ያለ ወልድ ያለ መንፈስ ቅዱስ ከሆነ ብቻውን እያልከው ያለኸው አይቻልም። ከእነሱ ጋር ከሆነ ግን አዎ እና ላሳየሽ። ቁጥር 3 ምን ይላል? ቁጥር 3 እውነተኛ አምላክ
ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት እና ማን ይሄን ቃል እየተናገረ ያለው ማን ነው? ጌታችን ኢየሱስ ክርስቶስ። ለማን ነው? ብቻ ነው። ስለዚህ አብን ብቻውን አንድ አምላክ ነው ብሎ ኢየሱስ አስተምሯል። ከእሱ የተነጠለ ግን አይደለም። እኔ ከአንተ ወጥቻለሁ ማለቱ ግን አይደለም። ወደ እሱ ልንመጣ ነው። ብቻህን አምላክ ነህ የተባለው እዚህ ጋር ማን ነው? እየነገርኩህ እኮ ነው። አብ ነው አይደለ? ብቻው አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ተናጋሪ ማነው? ክርስቶስ ነው። አዎ ለአባቱ ነው እየተናገረ ያለው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል ጥቅስ የቱ ጋር ነው የማገኘው? ማለት ችግር የለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አለ? እኔ ነው እየጠየቅኝ ያለው። የዮሐንስ ወንጌል አሁን አንቺ የተናገርሽው ማስረጃ አለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። የዮሐንስ ወንጌል እየሰጠህ ነው ተጋሩ። ምክንያቱም ጥቅሱን ስላላወቅህ እሱ የሰጠኝ ነው። እሺ ና አንተ ቤትን አሳው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል የት ጋር ነው ያለው? የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያወጣና እዚያ ጋር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። ላውጣ አውጣ። እኔና አብ አንድ ነን ይላል። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ነበር አለ። እኔ ልስጥህ ብላ ምናልባት ወንድሜ ካገዝከኝ እንድህም ብለህ እኔ መጽሐፍ ቅዱስ ሳነብ ምዕራፉና ቁጥሩን ስለማልይዝ ነው እንጂ 4 ወንጌላት አንብቤ ያለሁኝ። ግን ጌታችን ኢየሱስ ክርስቶስ ለሐዋርያቱ ሳዝም ምን አላቸው መሰለህ? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያርጓቸው ብሏል። ይሄ ግን እሱ አሁን ለምሳሌ አንድ አምላክ ነው ብሏል እያልክ ነው። ግን አብ፣ ወልድ፣ መንፈስ ቅዱስ በሌላ ደግሞ እንደ ሐዋርያቱ ሳዘው አብ፣ ወልድ፣ መንፈስ ቅዱስ በአብና በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አርጓቸው ብሎ አዟል። ለምሳሌ ብቸኛው አምላክ አብ ነው ካልክ እንዴት አብ፣ ወልድ፣ መንፈስ ቅዱስ ብሎ ደግሞ ልናገር ይችላል? ምክንያቱም ክርስቶስ አንድ አምላክ ነው ብሎ ነው የተናገረው እያልክ ስለነበረ ከቅድም ጀምረህ አሁን እዚያ ጋር ስለ መለኮት እያወራ አይደለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ ስጡ። እነሱ ወደ ቀጣዩ ብንሄድ እኔ ላውራ እሱ ይቻላል። አሁን አብና ወልድ መንፈስ ቅዱስም አንድ እንደሆኑ የሚያሳየው እሷም እንደገለጸችልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ደቀ መዛሙርቴ አድርጓቸው ማለት አንድነታቸውን የሚያሳይ ነው። ይሄንኛው ሁለተኛ ደግሞ ኢየሱስ ክርስቶስ ኢየሱስ ክርስቶስ ራሱ የተናገረው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ያ ማለት አብ ማለት ወልድ እንደሆነ፣ ወልድ ማለት አብ እንደሆነ፣ በአብ ውስጥ ሲኖር ቅድመ ዓለም በአብ ውስጥ እንደነበረ እና ስጋ ለብሶ ወደ ምድር እንደመጣ የሚያሳይ ነው። ይሄ የክርስቶስ ኢየሱስን አምላክነት በጣም አንድ በጣም አሁን ጥያቄው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ነበር ያልከው። የለም እንደዛ የሚል መጽሐፍ ቅዱስ ላይ። ነገር ግን ምንድነው እያደረጋችሁ ናቸው? የሆነ ጥቅሶችን አንጥታችሁ ወደዚህ ሀሳብ እያጠጋጋችሁ ነው። በማጠጋጋት የሚቆም አምላክ የለም። ባካችሁ ቆም ብላችሁ አስቡ። አይደለም አንድ ጥያቄ ልጠይቅሽ እንድትረዳ ሰውም እንድረዳን ማለት ነው። አሁን ለምሳሌ ቁርአን የአላህ ቃል ነው ትላላችሁ። ፍጡር ነው ፍጡር አይደለም ስባል ደግሞ ፍጡር አይደለም ትላላችሁ አይደል? ከዛ ቁርአን ፍጡር ካልሆነ ሁለት ፍጡር ያልሆነ አካላቶች አሉ፣ አላህና ቁርአን። ግን ቁርአን አላህ አይደለም፣ አላህም ቁርአን አይደለም። አይደለም የምታምኑት? ከተሳሳትኩኝ ያርመኝ። ምን አገናኘ ከዚህ ነገር? ቁርአን ምንድነው ያልነው? ችግር የለውም ይገናኛል። ምክንያቱም ኢየሱስ ክርስቶስ የአብ ቃል ነው ብለን ስለምናምን፣ ፍጡር ያልሆነ የባህሪ ቃሉ ነው ብለን ስለምናምን፣ ልጁ ነው ብለን ስለምናምን። የአምላክ ቃል ፈጣሪ ነው ፍጡር ወይ ክርስትና? የአምላክ ኢየሱስ ክርስቶስ አካላዊ ቃል ነው። ቃሉ ደግሞ ዓለማትን ኢየሱስ ምናምን አላልኩም። የአምላክ ቃል ፈጣሪ ነው ፍጡር? የአብ ቃል
ወልድ ነው። ወልድ ደግሞ ፍጡር አይደለም። የአምላክ ቃል ፍጡር ነው ፈጣሪ? ምንድን ነው ጥያቄ? የአምላክ ቃል ቃሉ ወልድ ነው። አምላካችን ቃሉ ወልድ ነው። ወልድ ደግሞ ፍጡር አይደለም፣ ፈጣሪ ነው። የአምላክ ቃል ፈጣሪ ነው ፍጡር ነው? በቃ ፍጡር አይደለም። ፍጡር አይደለም ፈጣሪ ነው። እሺ አዎ። መጽሐፍ ቅዱስ የአምላክ ቃል ነው አይደለም? ቆይ ልንገርህ፣ መጽሐፍ ቅዱስ ፍጡር አይደለም ብለን አይደለም የምናምነው። ፍጡር አይደለም ብለን አናምነው። መጽሐፍ ቅዱስ አይ አታገናኘው። መጽሐፍ ቅዱስ የአምላክ ቃል መጽሐፍ ቅዱስ ፍጡር ነው እኮ። መጽሐፍ ቅዱስ ፍጡር ነው እያልኩት ነው። ስለዚህ የአምላክ ቃል ፍጡር ነው ማለት ነው እንደ ክርስትና። ኖ የአምላክ ቃል እና መጽሐፍ ቅዱስ ይለያያል። የአምላክ ቃል አይደለም መጽሐፍ ቅዱስ? ያንተ መልስልኝ መጀመሪያ። መጽሐፍ ቅዱስ የተጻፈው በሐዋርያት በደቀ መዛሙርቶቹ ነው የተጻፈው። ያ ማለት ይሄ መጽሐፍ ቅዱስ ያዩትን ነገር የመሰከሩበት ነው። ሰው የአምላክ ቃልም ቢሆን ተመዝግቦ የተገኘ ውጤት ነው። ሰው የአምላክ ቃል የሰፈረበት ነው። ሰዎች ናቸው የጻፉት። ሰው ፍጡር ነው። ክርስቶስ ኢየሱስ ግን የአምላክ ቃል ሲባል እርሱ ቆይ ስለዚህ የአምላክ ቃል ፍጡርም ነው ፈጣሪም ነው አይደል? እንደ ክርስትና አሁን ኮንፊውዝ መጽሐፍ ቅዱስና የኢየሱስ ክርስቶስ ቃል እያገናኘኸው ነው። አይገናኝም እኮ። ኧረ እባካችሁ በራሳችሁ የአምላክ ቃል ፈጣሪ እንጂ ፍጡር አይደለም ብለው ወስነው ካበቁ በኋላ እንደገና የማይሆን አጣብቂኝ ውስጥ ገቡ። ምንድን ነው መጽሐፍ አዳምጪ እንጂ አንቺ ተረጋጊ እንጂ ዋላ ሆነሽ ነው። አይ ያላለውን እያልኩ እኔ ላውራ። አንዴ አምላክ ፈጣሪ ፍጡር አይደለም አንደኛ ታድርግ እንጂ ባላ ደሞናቸው ነው። የአምላክ ቃል ፈጣሪ ነው ፍጡር የሚል የሁል ጊዜ ፍልስፍና ጥያቄያቸው ነው። እኛ አምላክ ቃል ፈጣሪ ፍጡር ተብሎ ጥያቄው ራሱ ስህተት ነው። የአምላክ ባህሪ ነውና ይናገራል። ፈጣሪ አለ። ፈጣሪ ደግሞ ይናገራል፣ ይሰማል፣ ያያል። ያ ሁሉ እርሱ የአምላክ መገለጫ እንጂ ፈጣሪ ፍጡር ተብሎ የሚናገርለት አይደለም። እሱ ነው እያልናቸው ያለ ነው። አይ ፈጣሪ በሉ ወይ ፍጡር በሉ ብሎ ግግም ብሎ ይጠይቃሉ። ገቶችዋል አይደል? እሺ እንግዲህ አሁን ለሰሴን እስኪ በክርስትና ላይ ስናመጣው የአምላክ ቃል ፈጣሪ ነው ፍጡር በሏቸው። ፍጡር ነው እንዳይሉ ኢየሱስ ክርስቶስ ፍጡር ሊሆንባቸው ነው የአምላክ ቃል ነው ተብሎ ስለሚታመን። ስለዚህ ያለው አማራጭ ምንድነው? ፈጣሪ ነው ነው። የአምላክ ቃል ምንድነው? ፈጣሪ ነው። ቀጥታ መጽሐፍ ቅዱስ የአምላክ ቃል ነው አይደለም በሏቸው። የአምላክ ቃል ነው። ስለዚህ ፈጣሪ ነው ፍጡር ፈጣሪ ነው ካሉ አራተኛ ስላሴ ሊሆን ነው። አቶ መጽሐፍ ቅዱስ ምን ሊሆን ነው? አራተኛ ስላሴ ሌላ አምላክ ሊሆን ነው። ስለዚህ ያላቸው አማራጭ ምንድን ነው? ሶስቱም በስተዋል ጭራሽ አራት እንዳይሆን ፍጡር ነው ብለው እንደገና ይወርዳሉ። እሱ በራስ አመለካከት አትወስን። መጀመሪያም እኛ ነግረንሃል እኮ መጽሐፍ ቅዱስ ሰዎች ሐዋርያቶች አብረው የነበሩ ከጌታ ጋር የጻፉት እንትን ነው፣ መዝገብ ነው። እኛን እንድንመራበት የተሰጠን መዝገብ ማለት ነው። ሰው ፈጣሪ ሊሆን አይችልም። ያ መዝገብ የፈጣሪ ቃል ሆኖ ፍጡርም አለ ማለት ነው። እንደው ክርስትና አይደለ? አቤት የፈጣሪ ቃል ሆኖ ፍጡር የሆነ ነገር አለ ማለት ነው አይደለ? እንደ ክርስትና ነው። ፍጡር የአምላክ ቃል ፍጡር አይደለም፣ ፈጣሪ ነው። ስለዚህ በመጽሐፍ ቅዱስ መጽሐፍ ቅዱስ የአምላክ ቃል ነው አይደለም? እየነገርኩህ እኮ ነው። የአምላክ ቃል ቢሆንም በሰዎች ተመዝግቦ የተቀመጠ መዝገብ ነው። መጽሐፍ ቅዱስ በሰዎች የተጻፈ ነው። ሰው ፈጣሪ ሊሆን አይችልም። ያ ቃሉ የተገኘበት ነው እኮ። የፈጣሪ ቃል ነው ፍጡርም ነው። የፈጣሪ ቃል ሆኖ ፍጡር የሆነ ነገር አለ ማለት ነው። የፈጣሪ ቃል አይደለም። ሰዎች አብረውት የሄዱት ክርስቶስ ኢየሱስ ጋር ለምሳሌ እነ ማቴዎስ፣ እነ ዮሐንስ፣ እነ ሉቃስ የክርስቶስ ነበሩ የጻፉት ጽሑፍ የፈጣሪ ቃል አይደለም ብሎናል። በጣም ጥሩ። አንቺ ሰላም የፈጣሪ ቃል አይደለም ብለሽ ታምኛለሽ? መጽሐፍ ቅዱስ ፍጡር ነው። የፈጣሪ ቃል አይደለም ግን የጠየቅኩህ መጀመሪያ እኮ አልመለስክልኝም። ማለት ወደ እኛ እንድንመጣ ያንተ እንጨርስ የፈጣሪ ቃል ይገኝበታል ብለህ አስተካክለው። የፈጣሪ ቃል ይገኝበታል ወይ ብለህ አስተካክለው። ጥያቄ ላይ አላስተካክልም። ሙሉ የፈጣሪ ቃል ነው አይደለም ብዬ ነው የምጠይቀው። አልፈልግም።
መጽሐፍ ቅዱስ ማለት ቆይ ልንገርህ፣ መጽሐፍ ቅዱስ ማለት ልክ እንደናንተ እንደ ቁርአን ያልተፈጠረ የአላህ ቃል ነው። አንዳንድ በየቃሉ ከነ አረብኛው ቋንቋው ጭምር ከፈጣሪ የወረደ የፈጣሪ ባህሪው ነው ብለን አይደለም የምናምነው። እኛ በጣም ልዩነት አለን። እናንተ ቁርአን የምታምኑት እና እኛ መጽሐፍ ቅዱስ የምናምነው ፈጣሪ ወረደ አይደለም፣ የፈጣሪ ቃል አይደለም መጽሐፍ ቅዱስ። መንፈስ ቅዱስ ለሐዋርያትና ለነቢያት ሀሳቡ አመጣላቸው፣ በራሳቸው ቋንቋ ጻፉልን። ለሰዎች ነው። ምንድን ነው የሚያወሩት? ግን ከአካላዊ ቃል ጋር እያገናኘህብኝ ነው ሁሱ። አሁን ጥያቄውም ራሱ ግራ እያጋባኸው ነው። እኛ በግልጽ አማርኛን ያስቀመጥንልህ መጽሐፍ ቅዱስ ክርስቶስም ተከታዮች የጻፉት እንደዚህ ሆኖ ነበር፣ እንደዚህ ተደርጎ ነበር። ክርስቶስ ኢየሱስን በነበረበት ሰዓት ያወራውን የተመዘገበበት ቃል ነው። ሰው ፈጣሪ ሊሆን አይችልም። ለምሳሌ አሁን የአንተ ተከታይ ብሆን ኢፍ ሁሱ በዚህ ቀን እንደዚህ አድርጎ ነበር፣ እንደዚህ ሆኖ ነበር ምናምን ብዬ ነው የጻፍኩት፣ ፈጣሪ ሊሆን አይችልም። ግን የአንተ ያደረግከው ነገር ተመዝግቦ ተገኝቶበታል። እንደ ኤቪደንስ ሲፈለግ ከዛ መጽሐፍ ቅዱስ ቃል ይጠቀሳል። እንደዛ ነው መጽሐፍ ቅዱስን መረዳት ያለብህ። ሌላ ጥያቄ ካለ ስለ ክርስቶስ ኢየሱስ አምላክነት ጠይቀን እኛ እናስረዳሃለን። በእኛ መጽሐፍ ቅዱስ ጥያቄ ካለ እሺ፣ በመጽሐፍ ቅዱስ ላይ ጥያቄ ያለ እንጠይቃቸዋለን። ችግር የለውም። አሁን የፈጣሪ ንግግሩስ ቃሉ ንግግሩ አሁን የተጻፈበት ምናምን ስለሆነ ፍጡር እንለዋለን እሱ ብሏል። እሺ ልለፈው። እሺ እኔ ልበልስልህ። የፈጣሪ ንግግሩ ፈጣሪ ነው። አሁን ለምሳሌ ነቢያትን እየተገለጠ ሳናግራቸው ነበረ። ተናጋሪው ማነው? እግዚአብሔር ነው አይደል? ስለዚህ ያን ንግግር የሚወጣው ቃሉ ከእርሱ የሚወጣው ቃሉ ይናገራል አይደለ? ያ ፈጣሪ ነው ፍጡር? እሺ እየመለስኩልህ እኮ ነው። አሁን ለምሳሌ ለነቢያት ያናገራቸው በድምፅ ነው ያናገራቸው አይደለ? ያን ፍጡር ነው ብለን ነው የምናምነው። ከክርስቶስ ጋር አካላዊ ቃል ክርስቶስ ጋር አናገናኘውም። ተናጋሪ እኮ ራሱ ቃል ነው። ክርስቶስ ነው እየተናገረ ያለው እኮ። እግዚአብሔር አይደለም ተናጋሪው? እግዚአብሔር ማለት እኮ ያው እኮ ነው። አብ ወልድ መንፈስ ቅዱስ እያልኩ እኮ ነው። እግዚአብሔር ማለት ያን ነው። አብ ወልድ መንፈስ ቅዱስ እግዚአብሔር ብለን በአንድነት መጥራት እንችላለን። ነቢያትን ሲያናግር የነበረው የትኛው እግዚአብሔር? ነቢያትን ሳናግር የነበረው ራሱ ክርስቶስ ነው። አካላዊ ቃል ነው ሳናግራቸው የነበረው። ስለዚህ ያን አካላዊ ቃል ሳናግራቸው የነበረው ደግሞ ስለዚህ መንፈስ ቅዱስና አብ አይደሉም ማለት ነው ሲያናግሩ የነበሩት በስላሴ ስም። ኧረ ተው በእናትህ። ለመስማትና ለማዳመጥ ሞክር። ለምሳሌ በትክክል እያወራኩ ነው በስርዓት ማለት ነው። አካላዊ ቃል ነው ለነቢያት እየተገለጠ ስናገራቸው የነበረው። ያን ለነቢያት እየተገለጠ ያናገራቸው የነበረው ቃሉ ለነቢያት ሲያናገር የነበረው እግዚአብሔር ነው ወይንስ አይደለም? ባጭሩ ኢየሱስ ክርስቶስ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ። አንድ ጊዜማ ኢየሱስ ክርስቶስም አብሮ ማለት እግዚአብሔር እንደሆነ የሚያሳይ መጽሐፍ ቅዱስ ቃል ልስጥ። ዮሐንስ ወንጌል ምዕራፍ 8 ቁጥር 56። ጥያቄ ነቢያትን ሲያናገር የነበረው እግዚአብሔር ነው ወይንስ አይደለም? እግዚአብሔር ነው እንጂ። እግዚአብሔር ነው። በጣም ጥሩ። እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ሲያናግር የነበረው እግዚአብሔር አብ የምናገረው በማን ነው? ቃሉ ማን ነው? ወልድ ነው። ስለዚህ አብ ወልድ መንፈስ ቅዱስ እግዚአብሔር ተብለው ይጠራሉ። የምናገረው ደግሞ ያው እግዚአብሔር ነው የተናገረው ብለን መናገር እንችላለን። የትኛው እግዚአብሔር? ቅድም እግዚአብሔር ወልድ ኢየሱስ ነው ሲያናግር የነበረው ብለሽኛል። አንተ ምን ትላለህ? የትኛው ነው ሲያናግር የነበረው ነብያት? እግዚአብሔር ነው ሲያናግር ከሆነ እግዚአብሔር ወልድ የዛ ሰዓት አልተገለጠም ነበር በስጋ። አላሁ አክበር። እግዚአብሔር ወልድ አይደለም ማለት ነው ታያለሽ። አልተገለጠም ነበር በስጋ አልተገለጠም። እሺ እግዚአብሔር ወልድ አልነበረ ሲናገር የነበረው? ኧረ አላለም። ማርያምን አላለም። አልተገለጠም። ያው እግዚአብሔር ቆይ ልንገርህ አይደለም። እኔ ስማኝ መጀመሪያ ማርያም አልተወለደም ነው እንጂ አልነበረም አላለም ብለንም አናምንም።
ኩስ ሲያናግር የነበረው ማን ነው? የዛኔ ነቢያት የነበረው ማን ነው? ክርስቶስ ነው። አለቀ። እግዚአብሔር ነበር። ግን እግዚአብሔር ሲባል እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድነት ስሙ ነው እግዚአብሔር። እሱን ደግሞ ማሳያ ጥቅስ ልስጥህ አልኩህ። ኮንፍሪም ማድረጊያ ማለት ነው። አንዴቷን መጀመሪያ ያስረዳት ተስማማ ወደ እኔ ትመጣለህ። እሷ እግዚአብሔር ወልድ ነው ሲያናግር የነበረው አለ። እግዚአብሔር ነበር ሲያናግር የነበረው እና ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አብርሃም ሳይወለድ የትኛው እግዚአብሔር ነበር ሲያናግር የነበረው? ነብያት አንተ ማን ነው? እግዚአብሔር እኮ አንድ ነው። እግዚአብሔር አንድ ነው። እሺ እግዚአብሔር ወልድ ነው ሲያናግራቸው የነበረው? ኖ እግዚአብሔር እሱ አብ፣ ወልድ፣ መንፈስ ቅዱስ የተገለጠበት ክርስቶስ ኢየሱስ በስጋ ከመጣ በኋላ ነው እኮ። ስለዚህ እግዚአብሔር ወልድ አልነበረም ማለት ሲያናግር የነበረው ወይንስ እሱ ነው ሲያናግር? ኖ እራሱ እግዚአብሔር ወልድ እኮ እግዚአብሔር ነው። መጀመሪያ ቃል ነበር አለ፣ ቃልም በእግዚአብሔር ነበር፣ ያ ቃልም እግዚአብሔር ነበር ይላል። ወልድ እግዚአብሔር እንደሆነ እያሳየህ ነው። ሲያናግር የነበረው ማን ነው? ነብያት የትኛው? እግዚአብሔር ነበር። የትኛው? ምክንያቱም ሶስት የትኛው ተብሎ አይገለጥም ለእግዚአብሔር። አሻዳም ተይገለጥ አንድ እግዚአብሔር ነው ያለው። ከቀድሞውም ከመጀመሪያው ከፍጥረት ዓለም በፊት አንድ እግዚአብሔር ነው ያለው። አንድ እግዚአብሔር ነው ያለው። በጣም ጥሩ። ሶስት አካሎች የሉ? አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ከፍጥረት ዓለም በፊት የሉም? ወይንስ አንዱ እግዚአብሔር ነው ከጊዜ በኋላ በሶስት አካል የተገለጠው? አይደለም። አብ፣ ወልድ፣ መንፈስ ቅዱስ ነበሩ። ነገር ግን ወደ ሰዎች የተገለጠው ይህንኛው ሚስጥር ከመጀመሩ ነው። ኢየሱስ ክርስቶስ ወልድ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው። በጣም ጥሩ። እኛ ያወቅ ነው። ሻዳንተሽ ከዛ በፊት ከድንግል ማርያም ከስጋ ነስቶ ከመገለጡ በፊት ያልነበረበት ዘመን ነበረ ማለት ነው። የክርስቶስ ስጋ አይደለ? መጀመሪያ ያ ቃል እግዚአብሔር ነበር ይልሃል እኮ። እግዚአብሔር ነው ቃል ወልድ ስጋ ለብሶ የመጣው እራሱ እግዚአብሔር ነው እኮ። ያ ስጋው ያልነበረበት ጊዜ ነበር አልነበረ? የትኛው ስጋ? ወልድ ስጋ ለብሶ ፍጹም ሰው ፍጹም አምላክ የነበረበት ሰዓት አልነበረም። የዛኔ ፍጹም ሰው አልነበረም፣ መለኮት ብቻ ነበረ። ከጊዜ በኋላ የተገኘ ነገር የሆነ ዘመን ላይ ያልነበረ ነገር ደግሞ ፍጡር ነው አይደለ? ኖ ያ መለኮት የሆነ ጊዜ ምን አደረገ? ከድንግል ማርያም ስጋን እና ደምን ነስቶ የሰውን አምሳል ያዘ እኮ። ስለዚህ ያልነበረበት ዘመን ነበረ አይደለም። ቆይ አንዴ፣ ያልነበረ የምትለው ስጋውን ነው ወይስ መለኮትን አልነበረ የምትለው? ምንድን ነው ጥያቄ? ግልጽ አድርገው። ስጋውማ አልነበረም ከዛ በፊት። ከድንግል ማርያም እኮ ነው የተገኘ፣ ከድንግል ማርያም ነው። መለኮቱ ግን ቀድሞ ነበር። እሺ፣ ስለዚህ እንደሱ ከሆነ ፍጡር ነበር ማለት ነው። ምክንያቱም በሆነ ጊዜ ላይ ያልነበረ ነገር ከሆነ ጊዜ በኋላ የተገኘ ፍጡር ይባላል። እሱ የፍጡርን ትርጉም ታውቃላችሁ አይደለ? ፍጡር ማለት ስጋ ለበሰ እንጂ ፍጡር አይደለም። እሱ ፍጹም ሰው ፍጹም አምላክነቱን አይሽረውም። አንድ ሰው ይመልስ። በቃ አንዴ ወይ አንተ ሚዩት አድርግ ወይ እሷ ሚዩት አድርግና እኔ ልመልስና እሺ፣ አንተ ሚዩት አድርግ። እስከዚያ ከፈለጉ ያግዘኛል ብዙ ስለማለት ነው ማለት ነው። ምንድን ነው ጥያቄ? እነዚህ ሶስቱ ስላሴዎች ከቅድመ ዓለም በፊት ሶስቱም አብረው ነበሩ አይደለም? ወይንስ አንዱ አምላክ ከጊዜ በኋላ ነው ራሱን በሶስት አካል የገለጠው? ወይንስ ሶስቱ አምላኮች ነበሩ? ዓለምም ነበሩ፣ ያለ የነበረ ነው። የነበሩ ናቸው ሶስቱም። ሶስት በአካል በአካል ሶስቱም ነበሩ ማለት ነው አይደለ? አዎ። ይህም አምላክ ነው፣ ያም አምላክ ነው፣ ያም አምላክ ነው አይደለ? ሶስቱም ቅድመ ዓለም። መለኮት ግን አንድ ነው አልኩ። በአካል ነው እንጂ ሶስት የምንለው በመለኮት አንድ ነው ብዬ ነግሬሃለሁ ቅድም ጀመር። ሶስቱም ጋር የራሳቸው የሆነ መለኮት የለም? የለም። አሁን ለምሳሌ አብ የራሱ የሆነ መለኮት፣ ወልድ የራሱ የሆነ መለኮት፣ መንፈስ ቅዱስ የራሱ የሆነ መለኮት የላቸውም። አንድ አምላክ እያልን የምንናገረው ያው መለኮት አንድ መለኮት ለሶስቱ ሸር ስለማደርጉ ነው።
እሺ፣ ስለዚህ አንድ መለኮት ብቻ ነው ያለው አይደለ? ሁለት መለኮት የለም። ሁለቱም ሶስት የለም፣ መለኮት አንድ ብቻ ነው። ለዛ ነው እግዚአብሔር ስንል በመለኮታዊ የምንጠራው። በጣም ያን አንድ መለኮት ድንግል ማርያም ጸንሳ ወልደዋለች? አይደለም፣ ሶስቱ በአካል አለ ብለናል አይደል? እየተረዳዳን ለመሄድ በተለየ አካል ወልድ ከድንግል ማርያም ስጋና ነብስ ነሳ ብለን ነው የምናምነው። ስለ መለኮት ጥያቄ መለኮት ያንን አንዱን አምላክ ከአንድ አምላክ ውጭ የለም ብለሽኛል። አንድ አምላክ ነው ያለው። ያን አንዱን አምላክ ነው ማርያም የጸነሰችው? ወልድ በተለየ አካሉ እያልኩክ ነው። በአካል በተለየ አካሉ ወልድና የጸነሰችው መለኮት ደግሞ ስለ አካል ሳይሆን ጥያቄ ስለ መለኮት አምላክን ጸነሳለች ወይንስ አልጸነሰችም? መለኮት ጸንሳለች። እሺ፣ ማርያም ከጸነሰችው አምላክ ውጭ ያልተጸነሰ ሌላ አምላክ አለ? የለም። እሺ፣ መለኮት ማለት ምን ማለት ነው? መጀመሪያ ያንን ልናገርና ትንሽ ልበልና እንድገባ እንደሁላችን ማለት ነው። ማርያም አንዱን አምላክ ጸንሰዋለች ብለሽን ከዚሁ ጋር አለቀ። ቆይ ልንገር፣ አይ እንዳታስወጣኝ ልንገርህ፣ ልጨርስ። አላስወጣሽ ነበር ማስወጣሽ። ማርያም አንዱን አምላክ ጸንሰዋለች ከተባለ ከዚያ ከአንዱ አምላክ ውጭ ሌላ አምላክ የለም ስላለች ያልተጸነሰ አምላክ ወይ? ከባዱ ጥያቄ አለ ወይ? አለ ካለች ያልተጸነሰ ሌላ አምላክ አለ ከተባለ ሌላ ሁለተኛ አምላክ አለ ማለት ነው። ይቅርታ ቀነስኩት። ሁለት አምላክ አሉ ማለት ነው። ሌላ ያልተጸነሱ ወልድ፣ አብና መንፈስ ቅዱስ። አይ ተጸንሷል አንዱ አምላክ ብቻ ሆነ ከእርሱ እሱ ብቻ ሁሉን ጸንሰዋለች ከተባለ አብም ወልድ መንፈስ ቅዱስን ተጸንሰዋል ማለት ነው። አምላክ እኮ እንደዚህ መለኮት ማለት እኮ እንደዚህ ተጠቁሎ ከድንግል ማርያም ማህፀን የምገባ ምናምን እኮ አይደለም። መለኮት ማለት በብጥርም በሰማይም በሁሉ የሞላ መንፈስ ነው። እኛ ምናምነው መለኮት ማለት ነው። መለኮት ማለት በሁሉ ያለ መንፈስ ነው፣ የማይያዝ የማይጨበጥ። ስለ መለኮት ማማልና እንዴት እንደሆነ ደግሞ ልንገር። ለምሳሌ በድንግል ማርያም ማህፀን መለኮት አለ ወይ? አዎ አለ። ሁሉም ቦታ አለ ነው ያልሽ? አዎ በሁሉ አለ። ገሃነም ውስጥ አለ የለም? መለኮት የሌለበት ቦታ የለም። በሲኦል ውስጥ ግን ሲኦል ውስጥ ግን በረዳትነት አለ ግን በእሳት ለሚቃጠሉ ሰዎች አይረዳቸውም ወይም ደግሞ አያግዛቸውም ምናምን ነው እንጂ እሱ አለ። በስዕልም በሁሉ ቦታ አለ። እሱ የሌለበት ቦታ የለም። ገሃነም ውስጥ ማለት ግን መንፈስ ነው ብያለሁ። ገሃነሙ ወይም ላሽል ወይም ልሸተው ወይም ላቃጥለው እንደዛ አይችልም። ምክንያቱም መንፈስ ነው ብያለሁ። ለጥያቄዎች ዝግ ናቸው። ችግር የለም። ስለዚህ ገሃነም ውስጥም አለ እግዚአብሔር ማለት ነው። እዛም ይኖራል። ገሃነም ውስጥ አለ ማለት ግን ግዙፍ አካል እንደኛ የሚያቃጥለው የሚሸተው ምናምን አይደለም። መንፈስ ነው አለ። በረዳትነት ግን እግዚአብሔር በገሃነም ውስጥ አለ የለም? እኮ እየነገርኩ አልሰማኝም? እየነገርኩ እኮ ነው። በጣም ጥሩ። ገሃነም ውስጥ ዲያብሎስም አለ አይደለ? እሺ ስለዚህ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ አሉ አይደለ? ዲያብሎስ እየተቃጠለ ነው፣ በጥፋቱ እየተቃጠለ ነው ያለው። ገባ? እግዚአብሔር ስላመፀ እያለ ነው ያለው። እግዚአብሔር ግን በሁሉ የሞላ ነው ብያለሁኝ። ገሃነም ላይ ስላለ ያቃጥለዋል፣ ወይም ደግሞ እንደ ሰይጣን እየተሰቃየ እየተቃጠለ ምናምን አይደለም። ቆይ አንድ ጥያቄ አሁን አላህ ገሃነም ላይ እግሩ ይጭናል፣ እያቃጥለዋል። ነገሩ እሱ መንፈስ ስላልሆነ ሊሆን ይችላል። የእኛ አምላክ ግን መንፈስ ነው። እግዚአብሔርና ዲያብሎስ ገሃነም ውስጥ አብረዋል አይደለም? ይኸውልህ ቆይ ብዙ ቆይ አንድ ጥያቄ ልጠይቅህ። አሁን በእናንተ እምነት አላህ ሁሉም ቦታ አለ ብላችሁ ታምናላችሁ? ሰው በሲኦልም ይገኛል ወይ? ይህንኛው ጥያቄ ለአንተም ልጠይቅህ እና መልስልኝ። አላህ በሁሉም ቦታ አለ ብለን አናምንም። አላህ በእውቀቱና በእይታው ሁሉን ያካበበ አምላክ ነው። አዳምት እርሱ በፍጡር ውስጥ የለም። እሱ ገሃነም ፍጡር ነች። አላህ ስብሐነ ወተዓላ ፈጣሪ በፍጡር ውስጥ በፍጹም ሊገኝ አይችልም። እርሱ
በፍጡር ውስጥ የሚገኘ አንድ አምላክ ነው። በፍጡር ውስጥ ይገኛል በገሃነም ውስጥ አለ፣ በገሃነም ውስጥ አለ አንተ አምላክ በሁሉ ቦታ አለ። አስቀያሚ ቦታዎችን ብጠቅስልህ በሁሉም ቦታ አለ ብለህ ነው የምታወራው። እኔ ግን ለአንተ ክብር ስል ያንን አስቀያሚ ቦታ እያነሳኝ አልጠይቅህም። እንደዛ ከሆነ ጥያቄ ልጠይቅህ እንዴ? ማን ፈጠረው ገሃነምን? ገሃነምን ማን ፈጠረው? ወይም ሲኦል አምላክ። እና ስለዚህ ከአምላክ ቁጥጥር ውጭ ነው ማለት ነው አሁን ገሃነም ከአምላክ ቁጥጥር ውጭ። ስለዚህ እንዴት ነው ላይ ነው እሱ ካልጠበቀው እንዴት ነው ሊኖር የሚችለው ገሃነም? እርሱን ለመቆጣጠር ግን የግዴታ በእርሱ ውስጥ መኖር የለበትም እያላችሁ ነው። እናንተ ደግሞ እዚያ ውስጥ አለ እያላችሁ ይኸውልህ እሱን ካልጠበቀው እዛ ይኸውልህ ለመኖር እኮ ጽርሐ አርያም የሚባል አለ ራሱ የሚኖርበት። ለምሳሌ የእኛ አምላክ በክብሩ ከሆነ እዛ አይደለም የሚኖረው፣ እሱ የወደቁ መላእክት መኖሪያ ነው። ግን ይኸውልህ እዛ ውስጥ አምላክ የት ነው የሚኖረው? አምላክ እንትን የምትለው አይደለም፣ በወሰን የለውም፣ የትም ይኖራል። ገሃነም ውስጥ ይኖራል እንዴ? ገሃነም የትም ቦታ አለው እኮ። ፈጣሪ እኮ ረቂቅ ነው። ከገሃነምን በላይ እኮ ነው። ከእሳትም በላይ እኮ ነው። ለሱ ገሃነም ገባ ገሃነም ውስጥ አለ አምላክህ እሳት ውስጥ ወይንስ የለም? ይኸውልህ ገሃነም የተጣሉ መናፍስት መኖሪያ ነው፣ ግን የለም ማለት አይቻልም። ምክንያቱም መንፈሱ በሁሉ የሞላ ስለሆነ እዛ ውስጥ አይኖርም ማለት አይደለም። የክብር መኖሪያ ከሆነ ፈጣሪ በክብሩ ከፍ ያለ ነው። ከገሃነም አይደለም መኖሪያው። የዚህ ቦታ ነው መኖሪያው ብለህ መናገር አትችልም። ለምሳሌ እዚህ ቦታ ነው በክብሩ ነው የሚኖረውበት በክብሩ መኖሪያ አይደለም እዚህ ቦታ ነው የሚኖረው ብሎ ማንም ክርስቲያን መናገር አይችልም። ለምሳሌ ጽርሐ አርያም ሥላሴ በክብር የሚመሰገኑበት የመጨረሻው እንትናቸው ነው። ለምሳሌ ሕዝቅኤል መላእክት ይዘውት ክብሩን ይዘውት አይቷል የሥላሴን መንበር እና የትም ወሰን ባይኖረውም ግን በክብር ግን ካልክ ከሁሉም ከፍ ብሎ የሚኖረው ጽርሐ አርያም ላይ ነው። የመጨረሻው ሰማይ ሰባተኛው ይባል እንደንትን ግን ገሃነምን ለምሳሌ የፈጠረው እሱ ነው። ገሃነም ሰይጣናትንም የፈጠራቸው እሱ ነው። የመጨረሻው ዘመን ቅጣት እስከሚኖር ድረስ እነሱንም ይጠብቃቸዋል። ስለዚህ የለም ብለህም እንትን ማለት አትችልም። የትም ቦታ መንፈሱ የትም ቦታ ስለሚገኝ ሁሉንም ዓለም ይጠብቃል። አሁን ስለ ጥበቃው ከሆነ እኛም እንስማማለን እኮ አሌክስ። አሁን በእኛ ግልጽ አድርጌ ላስተምራችሁ። ፈጣሪ እንደ እስልምና በፍጡር ውስጥ አይኖርም በፍጹም። ገብታችኋል አይደል? ፈጣሪ ከፍጡር ጋር ምንም ንክኪ የለውም። እርሱ በማንነቱ ፈጣሪ አንዳንድ እባክህ አንዴ አሌክስ ጨርስ። ፈጣሪ በፍጡር ውስጥ አይኖርም። የመጀመሪያው መሰረታችን እሱ ነው። ሰማይ ምንድነች? ፍጡር ነች። ገብቷል አይደል? ምድር ምንድነች? ፍጡር ነች። ገሃነም ምንድነች? ፍጡር ነች። ገነት ምንድነች? ፍጡር ነች። ፈጣሪ በፍጹም ከፍጡር ጋር ንክኪ የለውም። ታዲያ የት ነው ከተባለ ከፍጡር ውጭ ነው እርሱ ያለው። አላህ ስብሓነሁ ወተዓላ ፈውቀ ዐርሺሂ ወልዐርሹ ሁወ ሰቅፉ ልመክሉቃት። አላህ ከዐርሽ በላይ ነው፣ ዙፋኑ በላይ ነው። ዙፋን አለ የመጨረሻው ፍጡር። አላህ ደግሞ ከዚያ በላይ ነው። እርሱ ዙፋኑ ወይም ደግሞ የዐርሽ የምንለው የፍጥረት ሁሉ ጣራ ነው። እርሱ ደግሞ ከዚያ በላይ ነው። ከዚያ በላይ ነው ስንል ቁጭ ብሎ ምናምን ዙፋኑ ላይ አይደለም። ከፍጡር ጋር ንክኪ የለውም ብያለሁ። እኛ ባኢኑ ሚን ኸልቂሂ በሚል ቃል ሰለፎቻችን ይገልጹታል። አላህን ከፍጥረቱ የራቀ ነው እርሱ ብሎ ይናገራሉ። አላህ ስብሓነሁ ወተዓላ ከፍጥረቱ ውስጥ በፍጹም የለም። እርሱ ገብቶችዋል። ላ ተሕዊሂ አልጅሃቱ ሲታ አለ። እባክህ አንዴ ልጨርስ፣ አንዴ ልጨርስ። ላ ተሕዊሂ አልጅሃቱ ሲት ይላሉ ኢማም አጣሃዊ ረሒመሁላህ ተዓላ። ይህንን በተሳሳተ ግንዛቤ አህባሾች የሚገነዘቡታል። አሁን ላስረዳቸው። ስድስቱም በእንትኖች አያዋስኑትም። የአላህ ስብሓነሁ ወተዓላ ሲባል ምን ማለት ነው? ስድስቱ ማዋሰኛዎች ምን ናቸው? ፈውቅ፣ ተሕት፣ አማም፣ ከልፍ፣ ኢሳር፣ የሚን። እነዚህ ናቸው። ቀኝ፣ ግራ፣ ከፊት፣ ከኋላ፣ ከላይ፣ ከታች። አላህ ስብሓነሁ ወተዓላን ፍጥረት አያካቡትም ስንል እነዚህ እርሱን አያዋስኑትም። እነዚህ አቅጣጫዎች እርሱ ልክ መካከል ላይ እንዳለ ማለት ነው። ላ ተሕዊሂ አልጅሃት ሲት ማለት ይሄ ነው። አላህ ስብሓነሁ ወተዓላ ላ የሕዊሂ መካን ወላ ተሕዊሂ አልጅሃት ሲት።
አላህ ስብሐነሁ ወተዓላ የሆነ ቦታ አያካበውም እርሱ بحيث أن الله سبحانه وتعالى يحيطه المكان. هذه هي الجهات الست. النزي سدستو ما واسنياس ما واسنو توكل يقول لا عند زيد لم ترى من درنا وش بتفعله فهو من جهة الفوق. كالنزي كسدستو أقدر كم من العشق كله بلاين ورس فترة كله ندل عرش لا يلقى كزياك فتور بلاين الله سبحانه وتعالى رس. ስለዚህ ፈጣሪ ከፍጡር ጋር ምንም ንክኪ ሊኖረው አይገባም ነው። ነገር ግን እንደ ክርስትና ስልመጣ ጊዜ ያን ልጨርስላቸውና እስልምና አላህ ስብሐነሁ ወተዓላ ስለ መቆጣጠሩ እያወራህ ነበር አንተ ገሃነምን። አዎ አላህ ስብሐነሁ ወተዓላ ፍጥረታትን ሁሉ ይቆጣጠራቸዋል፣ በእውቀቱ ያካባቸዋል። ከእርሱ እውቀት ምንም የወጣ ነገር የለም። አብዱላህ ብን መስዑድ ሲናገር ምን አለ? አላሁ ፊ ሰማ አይ ፈውቀ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አብዱላህ ብን ዐባስ ምን አለ? አላህ ከሰማያቶች ሁሉ ከዓርሽ በላይ ነው ካለ በኋላ በማንነቱ ወዕልሙሁ ፊ ኩሊ መካን እውቀቱ ደግሞ በሁሉም ቦታ ያለ ነው አለ። ከስራችሁ ቅንጣት እንኳን የሚደበቅበት የለም አለ። ባለበት ቦታ ሆኖ አላህ ስብሐነሁ ወተዓላ በእውቀቱ ያካበናል። ሙሳ ስለ አላህ ሲናገር ወሲዐ ኩለ ሸይኢን ዒልማ አለ። እውቀቱ ሁሉም ቦታ ያካበበ ነው አምላካቸው አላህ እያለ ይናገራል። ሁሉም ቦታ ያውቃል። ገብተሻል? ስለዚህ አላህ በእውቀቱ ከእኛ ጋር ነው፣ በእይታው ከእኛ ጋር ነው። ሙሳና ሀሩንን ወደ ፈርዖን ሂዱ ሲላቸው ፈሩ። ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ አሉት። ቃለ ላ ተኻፋ ኢነኒ መዐኩማ አስመዕ ወአራ አላቸው። ቃለ ረበና ጌታችን አላህ ሆይ አሉት ሙሴና ሀሩን ኢነና ነኻፍ እኛ እንፈራለን አሉ አን የፍሩጠ ዐለይና በእኛ ላይ ወሰን ድንበር እንዳያልፍብን፣ አው አን የጥጋ ወይንም በእኛ ላይ ወሰን እንዳያልፍብን ድንበር እንዳያልፍብን እንፈራለን ባሉ ጊዜ ምን አላቸው አላህ? ቃለ ላ ተኻፋ አትፍሩ አላቸው። ለምን? ኢነኒ መዐኩማ እኔ ከእናንተ ጋር ነኝ አላቸው። በምኑ? አስመዑ ወአራ ገለጸው። ምን አለ? እሰማለሁ አያለሁኝ አለ። የምትናገሩትን የሚናገሯችሁን እሰማለሁኝ፣ የምትሰሩትንና የሚሰሩትን አያለሁ። ስለዚህ በእይታውና በእውቀቱ ከእነርሱ ጋር ነው ማለት ነው። ሙሳ ዓለይሂ ሰላም ልክ እንዲሁ ያንን አንድ ጊዜ ርስላቸው ከግብፅ እስራኤላውያኖችን ይዞ እየወጣ እያለ ባህሩ ከፊት ለፊታቸው ተጋረጠባቸው። ባህሩ ከፊት ለፊታቸው በተጋረጠባቸው ጊዜ የሙሳ ህዝቦች ጨነቃቸው። በዚህ ጊዜ የሙሳ ህዝቦች ምን አሉ? ቃል ኢና ለሙድረኩን አሉ። እኛ በቃ ተደረሰብን እኮ ብለው ተናገሩ። ሙሳ ምን አለ? ቃለ ከላ በፍጹም ለይሰ ልአምሩ ከማ ተቁሉን እናንተ እንደምትሉት አይደለም ነገሩ አላቸውና ኢነ መዕየ ረቢ አላቸው። ጌታዬ ከኔ ጋር አለ አላቸው። በምድረው ከጌታው ከእርሱ ጋር ያለው በእርዳታው። ቀጥሎ ምን አለ? ሰየህዲን አለ እርሱ መንገዱን ያበጅልናል ይረዳናል አብሽሩ አላቸው። وعلى ذلك نقول أن الله سبحانه وتعالى مستو على عرشه لذاته ولكنه مع خلقه بعلمه وتأييده ونصرته كذلك. فتعالى الله سبحانه وتعالى بمعننته كفترة عالمه كل بلاينه كفتور وجهنا ورسوله ነገር ግን በእይታው በእርዳታው በእገዛው በእንዲህ አይነት ነገር አላህ ስብሐነሁ ወተዓላ ከእኛ ጋር ነው። ያየናል፣ ይሰማናል፣ ይቆጣጠረናል፣ ይረዳናል፣ ያግዘናል፣ ይለግሰናል። በዚህ ሁሉ አላህ ስብሐነሁ ወተዓላ ከእኛ ጋር። እሺ አሁን መቀጠል ትችላለህ። እኔን ልቀጥል? እሺ ቀጥል። አንድ ጥያቄ አለ ልጠይቀውና ትቀጥላለህ ካላስቸገርኩ።